አንድ ሰው አራት ማግባት ከአራት በላይ ማግባት እንደማይቻልለት ከማወቁ በፊት አግብቷል። አሁን ምን ያደርግ? አራት ይመርጥና ሌሎችን ይፈታል። كما قال النبي صلى الله عليه وسلم لغيلان الأسلمي وقد أسلم وتحته 10 نسوة. غيلان الأسلمي ወደ እስልምና ሲገባ ስሩ 10 ሴቶች ነበሩ። ጃይሊያ ላይ 10 15 27 የተለመደ ነበር። كان مع فرع في كل قرية يعني ያንዳንዱ ሰፈር ላይ አንድ ቅርንጫፍ አለ። አስለ እንግድነት ካረፉ ከተመቻቹ የሆነች ልጅ አለች እንዴት ነው ይሉት ነው። የነብዩ ሰለላሁ ዐለይሂ ወሰለም አጎት የነበረው በላያት የነበረው የነብዩ ሰለላሁ ዐለይሂ ወሰለም هاشم محمد بن عبد الله بن عبد المطلب بن هاشم ንግድ ነበር። ወደ ፍልስጤም ሄድ ይመለስ ነበር። መዲና ላይ በኑ ነጃር ሲያርፍ فعمر النجاري የሚባለው ላይ አርፎ ነበር። فتزوج ابنته ልጁን ዳረው። ምክንያቱም ሁለቱም ትልቅ ሰዎች ነበሩ። ህዝቦቻቸው አለቃ መሪ ነበሩ። መንግስት እንደማለት ነው። ልጁን ዳረው፣ አገባው፣ ቆየ ከሷ ጋር ሄደ ለንግድ። ጋዛ ሲደርስ ፍልስጤም ሞተ። ሃሽም ኢየሱስ ሰለም ቅድመ አያት ነው። ከዛ በኋላ ከጊዜ በኋላ ወንድሙ ይሄን ያቅ ስለነበር ሙጠሊብ ሄዶ ኢየሱስ አጎት ማለት ነው አያታቸው ወንድም ቅድመ አያታቸው ወንድም ሄዶ ያንን ልጅ ይዞት መጣ። ያኔ ሃሽም ልጅ ማለት ሰዎች ሲያዩት በመጓጓዣ ከኋላ አስቀምጦት ይዞ ሲገባ ባሪያው ነው የመሰላቸው። አብዱል ሙጠሊብ አሉት። የሙጠሊብ ባሪያ ማለት ሱ ሙጠሊብ ባሪያ አልነበረም፣ በል የወንድሙ ልጅ ነው የሃሽም ልጅ አብዱል ሙጠሊብ። ከዛ በኋላ ቆየ፣ ነገሰ በኑ አብዱል ሙጠሊብ ላይ አው በኑ ሃሽም ላይ ከአብዱ መናፍ ልጆች። ከዛ ያኔ ቁረይሾች አለቃ ነበር አብዱል ሙጠሊብ ታወቀና ابن عبد المطلب. الشاهد غيلان الأسلمي كما في حديث ابن عمر في سنن أبي داود وفي صحيح المسند أسلم وتحته 10 نسوة. المهم عندنا رواية 10 عندنا. فقال نساس اختر منهن 4 أرات مرات كان نسوة صلى الله عليه وسلم. سدستون يفتح سدستون فتح. ስለዚህ ከአራት በላይ ካሉት ውጁበን ግዴታ بل ما يجوز للرجل إذا طلق الرابعة ما يجوز له أن يتزوج بالخامسة قبل أن تخرج من عدتها. أرات نوروت أرات جوان كفتا ما أقبات أي شيء لتم كعدة أسكتوا الأدرس. مكنياتهم عدة واستسكالش درس هي تعتبر زوجته. فعلى بيت ترارقات تقوطر على بفتات. فإذا تزوج الخامسة فهو يعتبر زنا. أمستنيا كعقبة أمستنيا لا كعقبة زموت ترارقهم يقوطروا. نكاح باطل. حتى نكاح بياسر بياس مسكر باطل.